ተመልሰናል። ክቡራትና ክቡራን አድማጮቻችን ቀጣይ ቆይታችን የሚሆነው ከአርሰናል ጋር የተያዘ ጉዳይ ነው። የሚኬል አርቴታው አርሰናል የሊጉን መሪነት ያጠናከረበት አሁንም ጎል ሳይቆጠርበት ብቻ ሳይሆን ኢላማውን የጠበቀ ሙከራም ሳይሞከርበት በበርንሌይ ጨዋታ ላይ ወጥቷል። በፕሪሚየር ሊጉ ካረጋቸው 4 ጨዋታዎች በ3ቱ ጎል አለመቆጠሩ ብቻ ሳይሆን ጭራሽም ኢላማውን የጠበቀ ሙከራ አልተደረገለበትም። በዌስትሃም፣ በፉላም፣ በቀደም ደግሞ በበርንሌይ ሙከራ አልተደረገበትም። በፓላስ ነው ሙከራ የተደረገበት። እሱም በእኔ እምነት ኢላማውን የጠበቀ ነው ሙከራ ነው ለማለት ያስቸግረኛል። ምክንያቱም ዴቪድ ራያ ከኒኪታ ጭንቅላት ላይ ነው ኳሱን የወሰደው። ኒኪታ በጭንቅላቱ ላይ ያገኘው ሲል የያዘበትና ወጣ እና ጨርፎታል፣ ኒኪታ ነክቶታል በሚለው ሳቢ ይመስለኛል ኢላማውን የጠበቀ የተባለው እንጂ እንግዲህ የራሳቸው የቁጥር ስታቲስቲክስ የሚመዘግቡት የራሳቸው ያመዘጋገብ መንገድ ስላላቸው ይመስለኛል እንጂ የክሪስታል ፓላሱም እንደው ኢላማውን የጠበቀ ሙከራ ነው ለማለት የሚያስቸግር አይነት ኳስ ነው። ዝሮ ዝሮ አርሰናል አሁንም በክሊንሺት ብቻ ሳይሆን አሁንም ሳይሞከርበት ኢላማውን የጠበቀ ሙከራ ሳይደረግበት የወጣበት ሂደት አለ። እንግዲህ የቆመ ኳስ ንጉሱ አርሰናል አዲሱ 007 ተብሏል። 007 በተለይ ትናንት ሲቲ እስኪጫወት ድረስ አንደኛ በ7 ነጥብ ልዩነት እየመራ ነበር ከተከታዩ በርንማውስ 7 ክሊንሺት ነበረው። 7 ተከታታይ ጨዋታዎችን በአጠቃላይ 9 ማለት ነው ጨዋታዎችን ያሸነፈበት ሂደት አለ እና ሪሉ 007 ሚኬል አርቴታ ናቸው አርነ ስሎት ፌኩ ናቸው በሚል ሀሳቦች ሲነሱ ነበረ። በተለይ በክሊንሺት 0 ሽንፈት 0 አቻ 7 ክሊንሺት በሚል እንደዚሁም 7 ነጥብ ርቋል በሚል ይህን መሰረት በማድረግ ሀሳቦች ሲሰጡ ነበረ እና እውነትም አርሰናል ኦፍ ኮርስ የቆመ ኳስ ንጉስ ነው። በእንግሊዝ ፕሪሚየር ሊግ አሁን ላይ በአርሰናል ልክ የቆሙ ኳሶችን እያስቆጠረ ያለ ቡድን የለም። ቁጥር 1 ቡድን ነው። ከሱ ቀጥሎ ቼልሲ ነው ያለው። ግን አርቴታ በቆመ ኳስ ላይ ወደ አርሰናል ከመጣ በኋላ በየአመቱ ያሳየው የቁጥር ለውጦች በጣም አስገራሚ ናቸው። 2019-20 በመጣበት የውድድር ዓመት አርሰናል 6 ጎሎችን ብቻ ከቆመ ኳስ አስቆጥሮ ነበር። 2021 10 ጎሎችን አስቆጠረ፣ ጨመረ ማለት ነው። 2022 18 ጎሎችን አስቆጠረ። 2023ም በድጋሜ 18 ጎሎችን አስቆጠረ። 2024 23 ጎሎችን አስቆጠረ። አምና 2025 25 ጎሎችን አስቆጠረ። በየአመቱ አፕግሬድ አለው፣ በየአመቱ በቆመ ኳስ ማለት ነው። ዘንድሮስ ገና በ14 ጨዋታ በአጠቃላይ በሁሉም ውድድር አይነቶች በፕሪሚየር ሊጉ 10 ጨዋታ 13 ጎሎችን አስቆጥሯል አርሰናል ከቆመ ኳስ። ይሄ ማለት በየ10 ጨዋታው እንኳን 13 አስቆጥሯል ብንል ኦልሞስት ከ30 በላይ ጎሎችን በአመቱ መጨረሻ ላይ አስቆጥር ይችላል ከቆመ ኳስ አሁን ባለው ስሌት ከሄድን። ስለዚህ ምን ያህል በየአመቱ ሚኬል አርቴታ እየሰሩ መምጣታቸውን የሚያሳይ ቁጥር ይመስላል። 5 ተከታታይ ድል በፕሪሚየር ሊጉ አስመዝግበዋል። 5ኛ ተከታታይ ድላቸው በፕሪሚየር ሊጉ ማለት ነው። በአጠቃላይ እንግዲህ የተከታታይ ድል ቁጥራቸው ከዛ በላይ ነው በሁሉም ውድድሮች። በሻምፒዮንስ ሊጉ 2 አሸንፈዋል። እንደገና በሊግ ካፕ ብራይተን አሸንፈዋል። ያ 8 አካባቢ ይደርሳል ተከታታይ 8-9 ይደርሳል። 7 ክሊንሺቱ ነው 7 ኦኬ 7 ክሊንሺት 9 ኮንሲኪዩቲቭ። አዎ አርሰናል ቀጣዩ ጨዋታ ከስላቪያ ፕራግ ጋር ነው ማክሰኞ ነገ ማለት ነው። የነገውን ጨዋታ ካሸነፈ ጎል ሳይቆጠርበት በ8 ተከታታይ ጨዋታዎች ጎል ሳይቆጠርበት አርሰናል ያሸነፈው ከ122 ዓመታት በፊት ነው 1903 ላይ። ይህንን አዲስ ታሪክ 122 ዓመት ያስቆጠረ አዲስ ታሪክ ሊጽፍ ይችላል ነገ በሚኖረን ፕሮግራም በስፋት ስለምንመለከተው በሻምፒዮንስ ሊግ የምሽቱ ጨዋታዎች ጋር በተያያዘ ሊቨርፑል ከሪያል ማድሪድ፣ ፓሪስ ሰን ጀርመን ከባርሴሎና በጣም አሪፍ ጨዋታዎች አሉ። እነሱን ትንታኔ ስንሰጥ በተወሰነ መንገድ ለማካተት እንሞክራለን አዲስ ነገሮች ካሉ ከአርሰናል ጋር በተያያዘ። ግን ነገ ሞር ትኩረታችን ሻምፒዮንስ ሊጉ ላይ አሪፎቹን ጨዋታዎች መርጠን ትኩረት የምናደርግ ነው የሚሆነው እና ነገር ግን አንድ ክብረ ወሰን ትናንት ሰብሯል ጆርጅ ከትናንት ወዲያ ያው ቅዳሜና እሁድ ስለሆነ ሳምንቱ መጨረሻ 1987 ላይ ጆርጅ ግራም አርሰናል በሚያሰለጥኑበት ጊዜ የቶኒ አዳምስ ቡድን በጣም በእንግሊዝ እግር ኳስ እጅግ በመከላከሉ ከጆዜ ሞሪኒዮ 2004-5 የቼልሲ ቡድን በፊት የታየ አስገራሚ የመከላከል ብቃት ያሳዩን ጆርጅ ግራም ነበሩ በአርሰናል።
እንዲሁም አርሰናል አንዱ ጆርጅ ግራምን ለመቀየሩ እንደ ምክንያትነት የሚነሳው የመከላከል ባህሪ ያላቸው አሰልጣኝ ስለሆኑ ነው። በኋላ ላይ አርሰን ቪንገር ሲመጡ 1996 ላይ እንደ ጆርጅ ግራም እንዳይሆኑ ተብሎ ተመክረው ነው አሰልጣኝነታቸውን የጀመሩት አርሰን ቪንገር እና በጣም ሶሊድ የመከላከል ባህሪ ያለው ቡድን ያላቸው ነው እና የዛኔ 7 ክሊንሺት በተከታታይ አስመዝግበው ጨዋታ አሸንፈው ነበር ከ38 ዓመታት በፊት እና ከ38 ዓመታት በኋላ ለመጀመሪያ ጊዜ ነው አርሰናል 7 ተከታታይ ጨዋታዎችን በክሊንሺት ሲያሸንፍ። ነገ ስላቪያ ፕራን ካሸነፈ 8ኛ ጨዋታውና የ122 ዓመታት ታሪክን ሚኬል አርቴታ የሚሰብሩበት እድል ይኖራል። በአስገራሚ ሁኔታ ኢንቪንሲብሉ የአርሰናል አይሸነፊው ቡድን እንኳን በክሊንሺት 7 ተከታታይ ጨዋታ አላሸነፈ። 2003-2004 ላይ ሳይሸነፍ 49 ጨዋታዎችን የተጓዘው በፕሪሚየር ሊጉ አንድም ጨዋታ ሳይሸነፍ ዋንጫ ያነሳው ብቸኛው የወርቅ ዋንጫ ባለቤት የአርሰን ቪንገሩ ስብስብ እንኳን 7 ክሊንሺቶችን አስመዝግቦ 7 ተከታታይ ድሎችን አላሳካም። የጆርጅ ግራም ቡድን ነው ከ38 ዓመታት በፊት ይህንን ታሪክ አሳክቶ የነበረው እና ምን ያህል ታሪክ በታሪክ እየደራረቡ እንዳለ ሚኬል አርቴታ ማሳያ ነው። ግን እንደዚህ አይነት አስገራሚ ቁጥር እያሳዩም ቢሆን አርቴታ ከበርንላዩ ጨዋታ በኋላ አሁንም ገና የተወሰኑ ዲፓርትመንቶች ላይ መሻሻል አለብን ሲሉ ሀሳብ ሰጥተዋል። የሚቀሩን ዲፓርትመንቶች አሉ ያልተሻሻሉ፣ ክሬቲቪታችን በደንብ መጨመር አለብን። አሁንም በእርግጥ ያ ክሬቲቪቲ የተጎዱት ተጫዋቾች ሲመጡ እንደ ኖኒ ማዱኬ፣ ማርቲን ኦዲጋርድ፣ በተለይ ካይ ሃቨርትዝ፣ ጋብርኤል ጄሱስ አይነት ተጫዋቾች ሲመጡ እንደሚጨምሩ ተስፋ አረጋለሁ። ግን አሁንም እዛ አካባቢ ክሬቲቪቲያችን ላይ ይቀረናል፣ መጨመር አለብን የሚል አስተያየታቸውን ሰጥተዋል። ሌላው ዴቪድ ራያ ኮንሰንትሬሽኑን ከፍ ማድረግ አለበት፣ ትኩረቱን እንግዲህ እንደገለጽ ነው በ4 የፕሪሚየር ሊግ ጨዋታ በአንዱ ጨዋታ ነው ኢላማውን የጠበቀ ሙከራ የተደረገበት። እሱም ተደርጎበታል ለማለት አያስደፍርም። በቃ ኦልሞስት አልተደረገበትም ማለት ይቻላል። እና የተጫዋች ሁሌ ምንድን ነው መኪና እኮ በሰራ ቁጥር ነው አይደለ አገልግሎቱን ረጅም ጊዜ የሚቆየው። በቆመ ቁጥር መኪና የአገልግሎት ጊዜው እያጠረ ነው የሚሄደው። ካልነዳው በጊዜው ሲበዛም መጥፎ ነው፣ ሲያንስም መጥፎ ነው። ዝም ብሎም ከቆመም ይዝጋል። ዝም ብለን ባገኘው ቁጥር ከነዳሁም ጎማም ያልቃል፣ ምንም ይሆናል አይደለ። ግን አፕሮፕሬት መሆን አለበት። አሁን የዴቪድ ራያ ጉዳይ እንደ ቆመ መኪና ነው። ምንም ተሳትፎ የለውም። ወንበር ይዞ ቢቀመጥ እንኳን ላይሞከርበት ይችላል። እና ሚኬል አርቴታ እዚህ ላይ ጥንቃቄ ማድረግ አለበት፣ ኮንሰርትሬት ማድረግ አለበት፣ ትኩረት ማድረግ አለበት ብሎ አይቶ ከሆነ የበር ላይ ሙከራና የጎሉ ቋሚ ነው አግዳሚ የመለሰበት ፖል የመለሰበት ኳስ ከቅጣት የመጨረሻዋ ደቂቃ ላይ የትኩረት ጥረት ነበረበት። እሱ እንቅስቃሴ ላይ ትኩረት አልነበረውም። በደንብ አላዘጋም፣ በደንብ አልተጠነቀቀም። ከዛ በኋላም አነሳሱም ልክ አልነበረም። የሊቨርፑል አይነት ጨዋታ ስተት ሊሰራ ነበር። ዞቦዛ ላይ ያስቆጠረበት አይነት ጎል ኢላማውን ቢጠብቅ ጎል ነበረ ኳሱ። እና እነዚህ ቦታዎች በተወሰነ መንገድ መሻሻል አለባቸው። በእርግጥ እርሳቸው በቦታ ከክሬቲቪቲ ውጪ ሌላውን አልጠቀሙም። ግን ስቲል አሁንም ከተከላካዩ ውጪ ተከላካዩን ምንም ልታሻሽለው አችልም። ከዚህ በላይ በቃ ከዚህ የተሻለ ነገር ሊኖር አይችልም። ግን አጥቂው መስመር ላይ አሁንም ፍሉዲቲው የቡድኑ ፍሉዲቲ ይሄ የሚያምር ውበት ያለው ቶሎ ቶሎ ወደ ማጥቃት ቶሎ ክሬቲቭ የሆነ የሚሄድ አይነት እንቅስቃሴን መጨመር አለብን፣ ቡድኖች ላይ ብዙ ጎል ማስቆጠር አለብን የሚሉ ሀሳቦችን አንስተዋል አሰልጣኝ ሚኬል አርቴታና ይሄ በተወሰነ መንገድ መሻሻል እንዳለባቸው እርሳቸው ያዩት ነው። አሁንም ግን እንዲህ እየሆንም 7 ክሊንሺትም ተከታታይ 9 ድልም እያደረግንም ቢሆን ገና መሻሻል አለብን እያሉ ነው ሚኬል አርቴታ። ያውቁታል የውድድር ዓመቱ ገና ተጀመረ እንጂ አልተጠናቀቀም። በየጊዜው ራስን አፕዴት እያደረግክ ራስን እያሻሻልክ የጎል ማገማያ መንገድን በየጊዜው ያሳደግ ካልሄድክ በጣም አስቸጋሪ እንደሆነ ማየት ይቻላል። በእርግጥ አርሰናል ዘንድሮ ደግነቱ የተለያዩ ተጫዋቾች ናቸው ጎል የሚያስቆጥሩት። እንግዲህ በአርሰናል ማሊያ ኦልሞስት በፕሪሚየር ሊጉ 11 ተጫዋቾች አሉ ጎል ያስቆጠሩት በተለያዩ ተጫዋቾች ማርቲኔሊም፣ ትሮሳርድም፣ ማጋሌሽም፣ ኢዜም እያልን ብዙ ተጫዋቾች ጎል አስቆጥረዋል። የጋብርኤል ማጋሌሽ ተጽዕኖ ፈጣሪነት ይብዛ እንጂ ግን ዘንድሮ ከተለያዩ ተጫዋቾች ነው ጎል እያገኘ ያለው አርሰናል። ማጋሌሽ በዘንድሮ የውድድር ዓመት ባለፉት 5 ጨዋታ በ4ቱ ጨዋታ ላይ ጎልና አሲስት አድርጓል። 9 ቁጥር አጥቂ ነው የሚመስለው። የኮረሻን ያህል ቁጥር የለው የጋብርኤል ማጋሌሽ ያህል። ክሪስታል ፓላስን ሲያሸንፉ የሱ ያበረዳት ኳስ ነው፣ እሱ አሲስት ያደረገው ኳስ ነው እዚህ ያስቆጠረው።
በርንሌን ቀዳሚ ያደረገው የእሱ አሲስት ነው ለዮኮሬሽ። ከዛ በፊት ጎሎችን ሲያስቆጥር ነበረ ኒውካስልን ጨምሮ እና የኮሬሽ ሚና በጣም ከፍ ያለ ነው። በተወሰነ መንገድ አሁንም ግን ክሬቲቪቲያችን ማሻሻል አለብን የሚሉ አቋማቸውን አስቀምጠዋል። ስለ ጉዳቶቹ ወደ መጨረሻ ልመለስ። የኮሬሽና ዙቢሜንዲ ምን ላይ ነው ያሉት የሚሉትን አድማጮች በጉጉት የሚጠብቁት ነገር ይመስለኛል። ከዛ በፊት ግን ህዳር ወርና አርሰናል በህዳር ወር አርሰናል በአርሰን ቪንገር ዘመን በቀድሞው ዕውቁ አሰልጣኛቸው ዘመን በህዳር ወር 85 ጨዋታ አድርገው ያሸነፉት 40 ነው። ከግማሽ በታቹን ያሸነፉት አርሰን ቪንገር በህዳር ወር የሚቸገሩ አሰልጣኝ ነበሩ። ለዛ አይደል የጥቅምት አበባ የሚሉ አንዳንዶች የሚፎግሩት አርሰናል ናረለ ቡድኑ ይመጣና ጥቅምት ላይ መስከረም ላይ በጣም ይሾሩና ልክ ህዳር ታህሳስ እየደረሰ ሲሄድ ወገቤን ይላል። ጉዳቶች ናቸው። ዴብዝ አልነበራቸውም። ቡድናቸው ጥልቀት አልነበረውም። ጉዳቶችን የሚቋቋሙ ተጫዋቾች አልነበራቸውም። አርሰን ቪንገር እነ ዩልሼር ቶሮ ነው የሚጎዱት፣ እነ ራምሴ፣ እነ አቡ ዲያቢ እና በዛ ምክንያት ልክ ህዳር ላይ ሲደርስ ኮላፕስ ያደርጋል አርሰናል። ታህሳስ ላይ እየወረደ ይመጣል። እንደገና ደግሞ የተደራራቢ ውድድር ጊዜ ካለቀ በኋላ የፌስቲቭ ፕሬድ የባህል ሰሞኖቹ ካለቁ በኋላ ደግሞ እንደገና ይነሳል አርሰናል። እንደዚህ አይነት ባህሪ ነበር የነበረው በአርሰን ቪንገር ዘመን። አርቴታ ላይም ተመሳሳይ ነው። በህዳር ወር ካረጋቸው 25 ጨዋታዎች በ15ቱ ብቻ ነው ድል ያደረገው። 10ሩን ተሸንፏል ህዳር ወር ላይ ባለፉት 4-5 ዓመታት ማለት ነው። ህዳር ወር ላይ ብቻ ነው 10 ጨዋታ የተሸነፈው። በየአመቱ ብናካፍለው እንኳን 5 ዓመት ቆይቷል ነው። በአንድ ወር ውስጥ 2 ሽንፈቶችን ያስተናግድ ነበር ማለት ነው ሚካኤል አርቴታ። እንዲሁም የኛውን አመት ሳንጨምር ኦልሞስት በየጨዋታ 3 ሽንፈት ያስተናግድ ነበር በህዳር ወር ማለት ነው። ተመሳሳይ ነበረ የሚካኤል አርቴታ። ለምሳሌ አምና ጉዳቶች የመጡት በዚህ ወር ነበረ። የማርቲን ኦዲጋርድ የአንክል የቁርጭምጭሚ ጉዳት፣ የሳካ ጉዳት፣ የማርቲኔሊ ጉዳት እያልን የብዙዎች ተጫዋቾች ጉዳት በዚህ ጊዜ ነበር የመጡት ህዳር ወር ላይ። ለምን? የጨዋታ መደራረብ ስለሚመጣ እና ህዳር ወርና አርሰናል በፍጹም እርቅ የላቸው። በጣም ለአርሰናል ደጋፊዎች የሚሸክካቸው ወር ህዳርና ታህሳስ ወር። ቡድኖች ዘንድሮ እንደዛ የሚሆን አይመስልም። መገመት እንችላለን። በጣም ደብዙ የሰፋ ቡድን ነው። ሊሸነፍ ግን ይችላል እሱ። ለምን ከባድ ጨዋታ መሸነፍ አለመሸነፉን ሳይሆን አሁን ይሄ ከዚህ በፊት የነበረው ትሬንድ ግን ይቀጥላል የሚል እምነት የለኝም። ይሄ ብዙ ጨዋታዎችን የሚሸነፍ አይነት ቡድን ግን ይሆናል ብዬ አላስብም። ይሄንን የምለው ከመሬት ተነስቼ አይደለም። ቡድኑ ያለው ዴብዝ ነው። በአርሰን ቪንገር ዘመን የነበረውን አነሳ። ቡድኑ ጥልቀት አልነበረው። በዛ ላይ ወጣት ልጆች ተጫዋቾች ነበሩ፣ ለጉዳት የሚጋለጡ ነበር። በአርቴታም ዘመን በተመሳሳይ መንገድ የቡድኑ ጥልቀት የለውም። ኦዲጋርድ በተጎዳበት ጊዜ ኢታን ንዋኔሪ ላይ እምነት ስለሌላቸው ልጅ ስለሆነ ብለው እኮ ትሮሳርድን እኮ ሲያጫወቱ ነበር 10 ቁጥር በማይመለከተው ቦታ ላይ ሚካኤል አርቴታ ምና ሲቸገሩ የነበሩበት ዘመን ማለት ነው የቆዩበት። ዘንድሮ ግን ኦዲጋርድ ተጎዳ፣ ኖ ፕሮብለም። ሳሊባ ተጎድቶ አየነው፣ ኖ ፕሮብለም። ጋብርኤል መገሌሽ ተጎድቶ አየነው፣ ኖ ፕሮብለም። ሂንካፔ ያለ ግን አጥጋቢ ነው ድሉ። የኔ ጥያቄው በጣም ይሄ ኮንፊደንሻል ሆነ የምታወራው ድል ነው። እኔ አይ ዶንት ቲንክ ሶ። የአንድ ለባዶ ድል ኮንፊደንሻል አይደለም። የአንድ ለባዶ ድል የሁለት ለባዶ ድል ራሱ እኮ ዳንጀረስ ሊድ ነው የሚባለው እኮ አይደል? ይሄ ማለት እየመራ 2-0 ሲያልቅ እፎይ ትላለህ እንጂ በጨዋታው ወቅት በ90 ደቂቃ ውስጥ 2-0 እየመራ ያለ ቡድን ዳንጀረስ ሊድ ነው የምትለው። ያ ኖ ፕሮብሌም፣ ውጤቱ ተሳክቷል። ግን እኔ ኖ ፕሮብሌም እያልኩ ያለሁት ከውጤቱ ብቻ ጋር አይደለም። ግን የተጫዋቾችን ክፍተት ሞልቶታል። እሱ ልክ ነው። ጋብርኤል ማጋሌሽ ሲወጣ ሚንካፔ ክፍተቱን ይሞላል። ሳሊባም ሲወጣ ሙስኬራ ሲሞላ አይተኗል። ካላፊዮሪ ተጎድቶ ሲወጣ ማይልዩ ስኬሊ ይገባል። ኢዜ ሲወጣ ኢታን ንዋኔሪ ይገባል። አሁን ደግሞ እየተነሱ ማርቲን ኦዲጋርድ፣ ከሃቨርዝ፣ ማዱኬ ምናልባት በሰንደርላንዱ ጨዋታ የተወሰኑት ተጫዋቾች፣ አለበለዚያ ግን ከሰንደርላንዱ ጨዋታ በኋላ 2 ሳምንት ረፍት የብሔራዊ ቡድን ረፍት ስላለ 14 ከቶተናሙ ጨዋታ ጀምሮ ቶተናም፣ ባየር ሙኒክ፣ ቼልሲ ለእነዚህ ጨዋታዎች ይደርሳሉ። ስኳዱን በደንብ አስፍቶ ነው አርሰናል የሚመጣው ከጉዳት ጋር በተያያዘ። እንግዲህ በሰንደርላንዱ ጨዋታ በስላቪያ ፕራግ ጨዋታ ምን እንደሚፈጠር አናቅም። ማን እንደሚጎዳ ወይም ሁሉም ተጫዋቾች
ጤንነት ይወጣሉ። አብረን የምናየው ነው የሚሆነው። ግን ሜጀር ነገር አንድ ያደረጉት ነገር አሰልጣኝ ሚኬል አርቴታ በዘንድሮው የውድድር ዓመት አንድ ያሻሻሉት ነገር ከጉዳት ጋር በተያያዘ እስከ ዛሬ በነበረው ሂደት አማራጭ ስለሌላቸው ኦድጋርድ እያነከሰም ተጫዋች ይሉት ነበር። ሲምፕተሙ አነስተኛ የሆኑ ወይም ደግሞ ያን ያህል ችግር ውስጥ አይከትም ብሎ የሚያስቡት ጉዳት ከሆነ ከነ ጉዳትም ተጫዋቾችን ያጫወቱ ነበር አማራጭ ስለሌላቸው። ዘንድሮ ግን ያንን አፕሮች ቀይረውታል 100%። ለተጫዋቾቻቸው ሲሪየስሊ ከአርቴታም ከዶክተሮችም የተነገራቸው ነገር ምንም አይነት ስሜት ሲሰማችሁ ንገሩን ነው የተባሉት። ምንም ትንጥየም ስሜት ከሆነ አውቶማቲክ ነው የሚቀይረው አርሰናል። ምክንያቱም በቂ ጦር ስላለው በጉዳት ተጫዋቾችን ማጣት ስለማይፈልግ በዛ መንገድ ነው ነገሮችን እያከናወነ ያለው። ሚኬል አርቴታም ይህንን ተናግረዋል። ከምንጊዜውም በላይ አሁን ለተጫዋቾቻችን ጥንቃቄ እናደርጋለን። ምክንያቱም አንድ ጨዋታ ጨርሰውልህ 5 ጨዋታ ከሚያመልጣቸው አንድ ጨዋታ ቀይራ አስወጥታቸው ቀጣዮቹን 5 ጨዋታዎች ቢጫወትልህ ይሻላል ተጫዋች። ስለዚህ ያንን መሰረት ያደረገ አፕሮች እየተከተል ነው ካለን የቡድን ዴብስ አንጻር የሚል ሀሳባቸውን እያስቀመጡ ይገኛሉና በነገራችን ላይ አርሰናል ያለፈው የውድድር ዓመትም በ14 ጨዋታ አንድ ሽንፈት ነው ያስተናገደው። በዘንድሮ የውድድር ዓመትም በ14 ጨዋታ አንድ ሽንፈት ነው ያስተናገደው። በሁሉም የውድድር አይነቶች ማለት ነው። ተመሳሳይ ነው ልዩነቱ። አምና ብዙ አቻዎች ነበሩ። ከብራይተን ጋር ለምሳሌ አቻ ወጣበት ጨዋታ ነበር በፕሪሚየር ሊጉ። ከሲቲ ጋር አሁን ያቻ ቁጥሮች ቀንሰዋል። ከፉላም ጋር ምናምን አሁን ያቻ ወጦች ቀንሶ አንድ ሽንፈት አለው፣ አንድ አቻ አለው፣ ሌሎቹ ድሎች ናቸው። ከ10 ጨዋታ 8ቱን አሸንፏል። አምና 8 ድል አልነበረውም በ10 የፕሪሚየር ሊግ ጨዋታ። በ14 የፕሪሚየር ሊግ ጨዋታ በ14 አጠቃላይ ውድድሮች ጨዋታ 12 ድል አልነበረው። ዘንድሮ 12 ድል ነው ያለው። ከ14 ጨዋታ 12 ድል ነው ያለው። በፕሪሚየር ሊግ ደግሞ ከ10 ጨዋታ 8 ድል አለው። አንድ ሽንፈት አንድ አቻ ነው የወጣው። ይሄ ቁጥር አልነበረውም አምና። ግን እንደ አጠቃላይ በ14 ጨዋታ የነበረውን ቆይታ ስንመለከተው ግን አርሰናል አንድ ሽንፈት አስተናግዶ ነበረ። ባለፈው የውድድር ዓመት ህዳር እንደጀመረ በመጀመሪያው ሳምንታት በነበሩ ጨዋታ አርሰናል ተሸንፏል። ዘንድሮ ህዳርን በድል ጀምሯል አርሰናል። እነዚህ ልዩነቶች የምንመለከትበትን ሂደት እያየን እንገኛለን ማለት ነው። የጉዳቶቹን ጉዳይ ከመመልከታችን በፊት ጋርዲዮላ የስነ ልቦና ጦርነቱን የጀመሩ ይመስላሉ። አንደኛ ቅድም ያሉት ተስፋ አረጋለሁ አርሰናል ጎል እንደሚቆጠርበታል ብዬ አስባለሁ። ተስፋ አረጋለሁ አንድ ቀን ያሉት አንድ ቀን አርሰናል ጎል ይቆጠርበታል ብዬ አስባለሁ። ስለ ዋንጫ ፉክክር ሲጠየቁ ነው። አሁን ደግሞ ከፊታቸው ስላለባቸው ጨዋታዎች ሲጠየቁ ምንድን ነው ያሉት? ያለፉትን 10 ዓመታት በብቸኝነት ሲወዳደርን ከነበረው ቡድን ጋር እሁድ እንጫወታለን። አየው ሳይኮሎጂካል ጨዋታው። አርሰናል ሲወዳደረን አልነበረም ነው። ሁለተኛ ወጥቷል አርሰናል አይደለ? በጋርዲዮላ ሻምፒዮን ሲሆኑ ለዛውም አንገት ለአንገት እየተናነቀ የመጨረሻ ጨዋታ ሰን ሂንጉሚን ያነሳውን የሳተውን ኳስ በቀደም አርቴታ መግለጫቸው ላይ ሲያነሱ ነበር። ስለ ዋንጫ ፉክክሩ እንዴት ነው? ሊጉን በሰፊ ነጥብ እየመራች ነው ሲባል የዚህን የእንግሊዝ ፕሪሚየር ሊግን እኮ ብዙ ነገር ይወስነዋል። ዳኛ ይወስነዋል። የእንግሊዝ ፕሪሚየር ሊግ ጉዳት ይወስናል። የእንግሊዝ ፕሪሚየር ሊግ አንድ ተጫዋች ይወስናል። ከግብ ጠባቂ ጋር 1-1 ተገናኝቶ ከሳተብህ ምን ማድረግ ትችላለህ ብሎ የሰንን ገጠመኝ አንስቷል። የዛኔ ሰን ሲቲ ላይ ጎል አስቆጥሮ ቢሆን ኖና የጨዋታ ባቻልቆ ቢሆን ኖሮ አርሰናል የመጨረሻውን ጨዋታ ማሸነፍ ብቻ ነበር የሚጠበቅበት ዋንጫውን ለመውሰድ። በዛ አይነት ሁኔታ በዛ አይነት ፉክክር ግን ነበሩ። ያንን ግን አላስታውሱም። ጋርዲዮላ ያለፉት 10 ዓመታት በብቸኝነት ሲፎካከረን ከነበረው ሊቨርፑል ጋር የቀጥተኛ ተፎካካሪያችን ከነበረው ቡድን ጋር እንጫወታለን ሲሉ ተደምጣለች። ሳይኮሎጂክ አርሰናል አልተፎካከረንም። የስነ ልቦና ጦርነት ነው ለሚካኤል አርቴታ የሚመስለው። ከጉዳት ጋር በተያያዘ የተጎዱት የኮረሽና ዙቢሜንዲ ነው አዲሶቹ ጉዳቶች። ማርቲኔሊ ለሰንደርላንድ ጨዋታ ይደርሳል። ነገ በስላቪያ ፕራ ጨዋታ ላይ ሪስክ መውሰድ ስለማይፈልጉ ምናልባት ተቀያሪ ወንበር ላይ ሊያስቀምጡ ይችላሉ፣ ግን ይደርሳል ለነገውም ለእሁዱም የሰንደርላንድ ጨዋታ ተብሏል። የኮሬሽና ዙቢሜንዲን በተመለከተ የኮሬሽ ተቀይሮ የወጣው መጠነኛ የጡንቻ ህመም ባለፈው ላይክ ሳሊባ እንደገጠመው አይነት። ሳሊባ ከዚህ ከበርንሌው ጨዋታ በፊት አንድ ጨዋታ አልተጫወተም አይደል?
ከብራይተንም ጋር የነበረው ጨዋታ ላይ አልነበረም ሳሊባ እና እንደዚህ አይነት ጉዳት ነው ይሄ ኒግል ይሉታል እነሱ ትንሽ ዲስኮምፎርት መሰማት አለመመቸት ግን በዛ ጨዋታ ላይ የኮሬሽ ወደ አርሰናል ከመጣ ወዲህ እርሳቸው የመሰከሩለት ነው ዓለም የመሰከረለት ነው እንደዚህ አይነት ብቃት አይቻል አቅም በኮሬሽ ወደ አርሰናል ከመጣ ወዲህ ያሳየው ቶፕ ፐርፎርማንስ ነው ግን የሚደብረው ነገር ተቀይሮ ወጣብን በጉዳት ነው በቃ እና ቅድም ያልኩት ጥንቃቄ ስለምንፈልግ አሁን ማንኛውም ተጫዋች ሪስክ ስለማንፈልግ ጥቂት ስሜት ተሰምቶኛል ነው ያለው አስወጥተናል እረፍት ሰጥተናል የስላቪያ ፕራውን ጨዋታ ላይም እረፍት እንሰጠዋለን ለሰንደርላንዱ ጨዋታ ግን ይደርሳል የሚል አቋም ነው ያላቸው ሌላው ዙቢሜንዲ ለምን ነው ቀይሩ ብሎ ነው የተቀየረው አልቻልኩም ጨዋታውን መቀጠል አልቻልኩም ብሎ ሲጠይቃቸው ነው የቀየሩት የሱን አሰስ እያደረግን ነው ምንድን ነው ስሜቱ የሚለውን ጉዳይ ግን ይሄ ላይ የጡንቻ ጉዳት ምናምን አይደለም የድካም እና መሰል ነገሮች ናቸው የሱም ቢሆን በቀጣይ ቀናቶች የሚቀረፉ ነው የሚል አስተያየታቸውን ሰጥቷል በነገራችን ላይ ነገ አርሰናል ከስላቪያ ፕራስ ሲጫወት ሰማያዊውን ሶስተኛውን ማሊያ አድርጎ ነው የሚጫወተው በነገው ጨዋታ ላይ እና እንደነ ዙቢሜንዲ የኮሬሽ አይነት ተጫዋቾች 100 ረፍት ይሰጣቸዋል ተብሎ ይጠበቃል ቢደርሱ እንኳን ሰንደርላንድ ጋር ወሳኝ ጨዋታ አላቸው ሰንደርላንድ ዛሬ ጨዋታ አለው በነገራችን ላይ ሰንደርላንድ ዛሬ ካሸነፈ ከአርሰናል ጋር ያለው የነጥብ ልዩነት ወደ 5 ዝቅ ይላል ስታዲየም ላይ ከአርሰናል ጋር ተገናኝቶ አርሰናልን ካሸነፈ ልዩነቱን ወደ 2 ዝቅ ማድረግ ይችላል ሰንደርላንድ ዛሬ አሸንፎ የአርሰናልን ጨዋታ ካሸነፈ አይሆንም ልንለው የምንችለው ነገር አይደለም በእግር ኳስ ሊሆን የሚችል ነገር ነው ስለዚህ ሚኬል አርቴታ ጥንቃቄ አድርገውበት ሊገቡት የሚገባ ጨዋታ ነው የሰንደርላንዱ ፊልም የቀድሞ ልጃቸው ዣካ ያው የአርሰናልን ይወዳል ከአርሰናል ደጋፊዎች ግን ተደባብሮ ነው የወጣው ሲወጣ እንደምታስተውሰው በተለይ ከመውጣቱ ከ2 ዓመታት በፊት ኢቭን አርምባንዱን በደጋፊዎች ጫና እስከ መንጠቅ ድረስ ተደርሷል ከአርሰናል ልውጣ ሲሉ ሚኬል አርቴታ ለምኑት ሙጣ ነው ያሉት ወደ ባየር ሊቨርኩሰን ሲሄድ ግን በባየር ሊቨርኩሰን ሄዶ ኢንቪንሲብሉ ነው ያጠናቀቀበትን የውድድር ዓመት ማስመዝገቡ ይታወሳል የተጫዋችና አሁንም እስካሁን ባለው በክረምት የዝውውር መስኮት ለእኔ ምርጡ ፈራሚ ዣካ ነው በእኔ ብዙ አሲስቶች ያድርጓል ብዙ ጎል ያስቆጥራል ተሸክሞታል ቡድኑ ዶናሩማ ነበርን እስከ ቅርብ ጊዜ ድረስ ግን ዶናሩማ አሁን እያስተናገዳቸው ያሉት ቺፕ ጎሎች ጥያቄ የሚያስነሱበት ነው ዣካ ግን ቀጥሯል በየጨዋታው አሲስት ያደርጋል ጎል ያስቆጥራል ቼልሲን ስታንፎርድ ብሪጅ ድረስ ሄደው አሸንፈውታል እና ለአርሰናል ፈተና ሊሆን ይችላል የዣካ ምርጥ እንቅስቃሴ በሰንደርላንድ ቤት ውስጥ ሰንደርላንድ ከወራጅ ቀጠና ከታችኛው ዲቪዚዮን የመጣ ቡድን ቢሆንም ግን ዘንድሮ እያሳዩ ያለው አቋም ግን ቶፕ ፐርፎርማንስ አይነት አቋም ያለው ቡድን ነው ብዬ ነው ማምነውና ከዛ አንጻር እነዚህን ጥንቃቄዎች እንደሚያደርጉና ዙቢሜንዲና የኮሬሽ በነገው ጨዋታ ላይ 100 ረፍት ሊሰጣቸው የሚችሉበት እድል ጉዞም እንዳያደርጉ ስለሚፈለግ ወደ ቼክ ሂደው ነው አርሰናል የሚጫወተው ለሰንደርላንዱ ጨዋታ ግን ለእሁዱ ግን ሁለቱም ሬዲ እንደሚሆኑ ለአርሰናል ደጋፊዎች ለመግለጽ ነው አሉቲ የሚጨምረው ካለ አው የሳምንቱ አጋማሽ ጨዋታ አልተመለከቱትም የአርሰናልን ጨዋታ አልተመለከቱትም የኩል ሰዓት ጨዋታዎች በዚህ ፕሮግራም ላይም ገልጸነዋል ትንሽ ደባሪ ናቸው አይደል ኩል ሰዓት ማንቸስተርና አርሰናል ጨዋታ ሲኖራቸው ደባሪ ናቸው በ10 ሳምንት ውስጥ ለሁለተኛ ጊዜ ይመስለኛል አይደል የቅዳሜውን የኩል ሰዓት ጨዋታ ተመልክቶ ከዚህ ቀደምም አርሰናል እና ማንቸስተር ዩናይትድ እኩል ሰዓት ተጋጣሚዎቻቸውን ሲገጥሙ ተመልክተናል ግን በሚያስገርም ሁኔታ የዲኤስቲቪ ዋናው የሱፐር ስፖርት 223 ራሱ ያስተላለፈው ኳስ የማንቸስተር ዩናይትድ ነው እና የአርሰናል ጨዋታ የተላለፈው ብሊትዝ እና 225 ላይ ነው ያው አልተለመደም አይደል መሪ ክለብ ነው አይደል የፕሪሚየር ሊግ ዋናው ቻናል ላይ ጨዋታ የሚተላለፈው ግን እንግዲህ ትልቁ ክለብ የማንቸስተር ዩናይትድ ጨዋታ ደግሞ ተላልፈዋል በፕሪሚየር ሊግ በዋናው የዲኤስቲቪ ቻናል ለሁሉም ከዚህ በኋላም ምናልባት ሁለቱ ክለቦች እኩል ሰዓት የሚጫወቱባቸው ኢንሲደንቶች ሊፈጠሩ ይችላሉ ለምሳሌ ዲሴምበር 30 ማክሰኞ ላይ አርሰናል 5 ምሽት አስቶን ቪላን በኤምሬትስ ሲገጥም በተመሳሳይ 5 ላይ ማንቸስተር ዩናይትድ ከዎልቭስ ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ላይ የሚያደርጉት ጨዋታ እኩል ሰዓት ይሆናል ያው የሁለቱም የብዙ ደጋፊዎች ስላሏቸው ይሄን ነገር ማነሳው ከእይታ አኳያ ነው እና ከዚህ ጨዋታም በዘለለ እኩል ሰዓት ሌላ በአንድ ኢንሲደንትም ሊጫወቱ የሚችልበት አለ ተብሎ ይጠበቃል ባለመለከተውም የአርሰናልና የበርሊን ጨዋታ ግን በአርቡ ፕሮግራማችን ላይ የኮሬሽ ጎል ያስቆጥራል እያልን ነበር ያስቆጥሯል የፕሪማች
ሀሳባችንን ስናካፍል ማለት ነው። ለማንኛውም ግን እንግዲህ አርሰናል 9ኛ ተከታታይ ድሉን ያስቀጠለበትን ጨዋታ ቅዳሜ ፈጽሟል። ግን ምናልባት የአርሰናል ደጋፊዎች ካላወቃችሁት ብዬ አለርት ማድረገው ነገር ምንድን ነው፣ አርሰናል በእግር ኳስ ክለቡ ታሪክ ይላል የአርሰናል ረጅሙ የማሸነፍ ጉዞ ከኦክቶበር 18 2018 በኋላ 11 ተከታታይ ድሎችን በተከታታይ ያረገበት ጊዜ የአርሰናል የምን ጊዜውም ሎንገስት ሮ ዊን ወይም በተከታታይ ያሸነፈበት ጨዋታ ነው። ይሄ በማን የሆነው? በኡናይ ኢምሪ ጊዜ ማለት እና ምናልባት ይህንን አርቴታ ሊያሻሽለው ይችላል፣ አላቅም። ስንት ነው? 8 ነው? 11 ኡናይ ኢምሪ ግን ያው ክሊንሺት የለውም። ይሄ አሁን ምንድን ነው ፊክስቸሮቹም አንዳንዴ ቀላል ናቸው፣ ግን ቢሆንም ግን የአርቴታ ባህሪ የመከላከል አቅሙ በደንብ እንደሰራው ማሳያው 7 ተከታታይ ጨዋታዎችን ምንም ሳይቆጥርበት ማሸነፉ ሪከርድ ነው። አሁን በነገው ጨዋታ ላይ ይህን የሚያሳካ ከሆነ ቅድም ሶፊ እንደገለጸው ከ120 ዓመት በኋላ የሚኖር አዲስ ሪከርድ ይሆናል። ግን እስካሁን በአርሰናል ታሪክ ረጅሙ የማሸነፍ ጉዞ በአሰልጣኝ ኡናይ ኢምሪ የመነጨ ነው ወይም የተደረገ ነው። ይሄም ኦክቶበር 2018 ላይ 11 ጨዋታን በተከታታይ ያሸነፈበት አጋጣሚ ነው። ምናልባት አናቅም ከዚህ በኋላ የማይክል አርቴታ ጉዳይ፣ ግን አርሰናል ላይ አሁን ትልቅ ጨዋታዎች ከፊት ለፊቱ ይጠብቁታል ብዬ አስባለሁ። አሁን ህዳርና አርሰናል ቅድም ሶፊ ላልከው ነገር የአርሰናል ፊክስቸሮችም በቀጣይ ከበድ ይላሉ። ከስላቬን ብራው ጨዋታ በኋላ እና ከሰንደርላንዱ ጨዋታ በኋላ የአርሰናል ፊክስቸሮች ትንሽ ጠጠር ይላሉ። አርሰናል በዘንድሮ ዓመት ከትልቅ ክለቦች ጋር ያደረጋቸውን ጨዋታዎች ስንመለከት ማንቸስተር ዩናይትድን አሸንፏል። ኦኬ እሺ፣ ባይገባውም አሸንፏል። አትሌቲኮ ማድሪድን አሸንፏል። በሊቨርፑል ተሸንፏል። ከሲቲ ጋር አቻ ወጥቷል። እና ቀጣይ የአርሰናል ፊክስቸሮች ከሰንደርላንድ በኋላ ቶትንሃም፣ ባየር ሙኒክ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ እነዚህ በደንብ ቻሌንጅ ያደርጉታል ብዬ አስባለሁ። ማለት መልስ የሚሰጥበትም ነው ብዬ አምናለሁ። አሁን እነ ሊድስን እና እነ በርሊንን እነ ፉልሃምን እነ ክሪስታል ፓላስን አሸንፏል። ኦብቪየስሊ ያ ጥያቄ የለውም። ግን ትልቅ ጨዋታዎች ላይ ደግሞ የማይክል አርቴታ በነገራችን ላይ ያለፉት ዓመታት የማይክል አርቴታ ጥንካሬ ትልቅ ጨዋታዎችን ማሸነፍ ነበር። አሁን ቶፕ 6 ያሉ ክለቦች አይረታም በእነሱ። ግን ዘንድሮ ግን ኢቭን የመጀመሪያው ጨዋታ ላይ ማንቸስተር ዩናይትድ ላይም ጥያቄ የሚያስነሳ አቋም ማሳየ አሸነፈ። ኦኬ፣ ግን ሲቲ ላይ አቻ ወጣ። ከዛ በሊቨርፑል ተሸነፈ። ትልቅ ጌሞች ላይስ ብለን እንድንጠይቅ የሚያደርገን እንቅስቃሴ አይተናል። ሶ ቀጣይ የነ ቶትንሃም፣ የነ ባየር ሙኒክ፣ የነ ቼልሲ፣ ኢቨን አስቶን ቪላ እነዚህ እንቅስቃሴዎች ደግሞ በማይክል አርቴታ ያለውን የቤት ስራ እንድንመለከተው ያደርገናል ብዬ አምናለሁ።